ዛሬስ በጋምላክ ዛሬስ እንዴ ዓለም አቀፍ ሽብርተኛ ዓለም አቀፍ ወንጀለኛ ኢንተርፖል ደውል ዛሬስ በቃ ኢንተርፖል ቁጭል ወጅ ባለ በቃ ሂድ ንስሓ ግባ ጸበልም ግባ እንዴ ያለከ የሚወዘወዝ ልታይ ሄሎ ፖሊስ ጣቢያ ነው? አዎ አልተሳሳታችሁም። ኧረ እዚህ ብዙ የሞተ ሰው ይታየኛል። እኔማ ካንተ ይምጣ ብዬ ነበር ስጠብቅ የነበረው። ከዛ ዝም ስትለኝ ባይፈልግ ነው ብዬ ተኛው። እሺ አልኩሽ አይደል እንዴ ምንድነው ተናገር። ኧረ በፈጠረሽ ችግር የለውም። ሰላም ክቡራትና ክቡራን የምን አዲስ ተከታታዮች የዛሬው ልዩ የምን አዲስ መሰናዷችን ተጀምሯል። በዛሬው ልዩ መርሃ ግብራችን መጀመሪያ ላይ የምንመለከተው በአርሲ ጉዳይ ሊዘግቡ እንቅስቃሴ አድርገው የነበሩ ሚዲያዎችን የመንግስት ባለስልጣናት ሲከለክሉ በሚያሳይ ቪዲዮ ይሆናል። መቅረጽ እየከለከሉ ነው። እንዴ አራታው ችግሩ ከእናንተ ነው ማለት ነው። ከመስሪያ ቤት አይደል? ይሄ ራሱ መቀረጥ አለበት። መብታችን እኮ ነው። አስቀርጡም ብሎ ካሜራውን ቀማቸው። መብታችን ነው። አዎ ሚዲያ ጠርተን ነበረ እንዲህ ሀገራችን አሁን የተፈጠረው በሃይማኖታችን የተፈጠረው በመንግስት በኩል የተፈጠረው ነገር ሰላም እንዲወርድ ጸሎት እያደረግን ከዚህ ያለፈ ነገር ስራ አልሰራንም። ትክክል አይደላችሁም። ስለዚህ ወደ ቀልባችሁ ተመለሱ። ይሄ የሚያሳየው የመንግስት ጣልቃ ገብነት ነው። ልብስ አትልበሱ ብሎ ሊከለክል የሚችልበት ህግ የለም። ነውራም በአለጌ አለ ሰውየው። ከአንድ እስከ 5 ቁጥር ይዝላችኋለሁ። አንድ ቁጥር ያገኘ ሰው ከኔ ይጠራል። በጣም ደስ ይላል። የስ ንጥራ እኔ 2 4 3 አረላ 3 እኔ እኮ ብያለሁ። እውነት 3 አሁን መጀመሪያ እኔ ብያለሁ። እውነት ብያለሁ። ትላይ ለማንተ አይደለም ብያለሁ። 3 ብያለሁ። ይቻላል ብዬ ነበር። እውነት አይ ብዬ ነበር። እሺ ችግር የለውም ግን ብዬ ነበር እኮ። እሺ ትካም ንጥራ 1 አረላ 2 አረላ 5 አረላ 5 እኔ እኮ ብያለሁ 5 እውነት ብለሃል እኮ ግን የሱ 5 ነው ልክ እንዴ ማለት እኔ 5 ብያለሁ። አለገ ነውራም በአለገ አታባ አለገ ህዝቢ ነውራ ብላሽ ወገን ሃለ ዘግድ ሸካ ቁራሌው ሰራተኛውና ልዕልቷ የፍቅር ግንኙነት ጀምረዋል። ቆየት ብዬ ነው እሺ ማገኛት አሁን እንዴ እሷ ራሱ ሲጀምር ቂጧ ራሱ አይቀመጥም። ኦ ማይ ጋድ ዋው አንተን ማሳበዱ ድሮ ምድሌ ነው። አታኩኩሻ የቃልዬ በሰላም ነው ብቻ የምታወራው? አረ ይሄ ኑሮ አይደለም። እኛን አንተን ሀብታሙን አጨልልህ አይደል? አረ አይደለም። አይ ያሳዝናል። እስኪ ጸበል ምናምን ይሰዱክ። አንተ ማል እንዴ ተረጋጋ። እኔ ማሂን እየፈለኳት ነው። አይ ጭራሽ በሴት ነው ያበርከው። ሰውዬ ምን ሆነ ነው? አይ አይመስለኝም። አንተ ቀለኛ ነው ወንድሜ። ልቀቀው ወርሴ እጮህ እንዴ አንተ ምንድነው የሚያስጮህ? ምን አገባ? ልቀቃት። ባለቃት ምን ልትሆን? አለቃትም አለቃትም ምን ታመጣለህ? እማመጣውን ላሳየህ። ሌባ ወንድሜ ድምጽ ሁሉ ነው እንዴት ተሰረቀው? ወረ ወይ ከወንድነቱ ሁን ወይ ከመጮሁ ላይ በደንብ በርታ በልበት እንጂ ሌባ የመላጣ ደህና ነሽ አበቤ? አዎ ደህና ነኝ። እስኪ ውይ የኔ እናት አይዞሽ እሺ በእናትሽ። ራሽ ፕሪንስ ሞታራምዱልኝ ያላችሁ አንተ ባስደርስልኝ አልቆልኝ ነበር። እና አንቺ ላይፍ ዳይቨር ነኛ። ላይፍ ሴቨር ማለት ነው? አንቺ እንዳልሽው ይሁን። እና መቼ ነው የምትቀጭው? የምን ቅጣት ነው እንዴ? አንቺን እየጠበቅኩ ቦርሳዬ ተሰርቆ ነበር። የምርሽ ነው? እናንተ እዚህ ምን ትሰራለህ? አረ እሱ ባይኖር አልቆልኝ ነበር። ኦ እንደዛ ከሆነ ቴንክ ዩ ሶ ማች ሺቲን ስለጠበክልኝ። አረ ጣጣ የለውም ግን እንግሊዘኛዋ
ብትቀር ፒስ ነበር። በሉ ሌላ ቀን ትገባበዛላችሁ። በጣም አመሰግናለሁ። እሺ ችግር የለውም። ግን ግብዣውን አረሳትም። እሺ ወይዘሪት ማይ ገገማ ነህ ታውቃለህ አይደል? በሚገባ ተምቷ ማቻይ ኩኩሻ ቁራሌው በል ደህና ሁን። ነይ አንቺ አበባዬ ቻው። እሺ በመከራ አግኝታት እንደቀልት ለቃታለህ። ይሄ ደግሞ ገላዋን እየታጠበች በድንገት የቤቷ በር ተንኳኳ። በሩን ከፍታ እያንኳኳ የነበረውን ሰውዬ አስገባችው። አስገብታ እንዲቀመጥ ከጋበዘችው በኋላ የለበሰችውን ፎጣ አውልቃ ዘና ብላ ማውራት ጀመረች። ይሄ ሰው ማን ሊሆን ይችላል? ገላዋን እየታጠበች በድንገት የቤቷ በር ተንኳኳ። ከዛም በፎጣ ገላዋን ሸፍና በሩን ከፍታ እያንኳኳ የነበረውን ሰውዬ አስገብታ እንዲቀመጥ ከጋበዘችው በኋላ የለበሰችውን ፎጣ አውልቃ ዘና ብላ ማውራት ጀመረች። ይህ ሰው ምን ሊሆን ይችላል? ባለቤቷ አይደል? ምናልባት ዘመድ ቢሆን ታወልቃለች። ችግር የለም። ምናልባት የምትወደው ከሆነ እሱ ስሜቱ እንዲነሳ ማለት ገላውን ታውልቅ ትችላለች አይደለ? ምናልባት ባሏ አይደለም። ይህ ሰው ቅምጧ አይደለም። አለጌ ነውራም በአለጌ አራ አይሆንም። ያስባስ እንዴ? አፄ ምኒልክ አባት ማን ይባላሉ? ያቺ አባት ስማቸው ማን ይባላል? ጣይቱ ነው አባታቸው? አዎ። አፄ ምኒልክ እኔ በተደጋጋሚ የምናገረው የፍቅር ግንኙነት ላይ ስትሆኑ ወይንም በትዳር ግንኙነትም ቢሆን እንኳን እንደዚህ እርቃናችሁን የሚያጋልጥ ፎቶም ይሁን ቪዲዮ አትያዙ ብዬ ነው የምመክረው። እህታችንም ይሄ ጉዳይ ነው የገጠማት። እስኪ እንከታተለው። ይሄ ፎቶ ከየት መጣ እንዴ? ዲዲያ አንተ እንደምታስበው አይደለም። ከዚህ በፊት ከወንድ ጋር ተኝተሽ ታውቂያለሽ? ስለምንድን ነው የምታወራው? ያው የማወራው ነገር እኮ ግልጽ ነው። እሺ አላውቅም፣ ግን ለምን ጠየቀኝ? ታዲያ ስለ ስሜት የምታወሪው ወንድ ካጠገብሽ ከሌለ ይሄ ፎቶ ከየት መጣ እንዴ? ዲዲያ አንተ እንደምታስበው አይደለም። እኔ እንደምንም ላስበው፣ ዋናው እህትሽ የምታስበው ነገር። እህትሽ ይሄን ፎቶ ስታየው ምን አይነት ስሜት ሊሰማት እንደሚችል አውቃለሁ። እህትሽ ስላንቺ ስታወራ በጣም ጻድቅ አድጋ ነው የምታወራሽ። አንቺ ደግሞ እንደዛ አይደለሽ። ቴዲ እኔ ፈጣሪ ምስክሬ ነው፣ ይሄን ፎቶ ለሰው ልልከው ብዬ አይደለም። ማለት ድንገት ስልኬን ስነካካው ነው የተነሳሁት። ግን ደግሞ ያጠፋሁት እኮ መስሎኝ ነበር። ስታስበው እንደዚህ አይነት ፎቶ ስልኬ ላይ ማስቀመጥ ሰው መስላለሁ? ማስቀመጡማ ጥሩ ነገር ነው እኮ። በነገራችን ላይ ይሄን ፎቶ ካየው በኋላ እህትሽን የተዋወቁበት ቀን በጣም ነው የጠላሁት። ቴዲ ምን እያልክ ነው? በፈጠረ በእናትህ ይሄንን ፎቶ አጥፋልኝ በፈጠረ። ፎቶ ዝም ብሎ ይጠፋል። ይንገላ እንደተመኘ ፈለግት ማለት ነው። ቴዲ ምን እያልክ ነው? ነውራም በአለጌ ማለት አሁን ነው። እኔ እኮ ግን እና እኔ ጋር ተኛ ልልህ ነበር። እና ለምን አላልሽኝ? ጥቃት እንዳልፈጽምብሽ ከጥቃት እንድጠብቅሽ ና ልትይኝ ነበር። አረ የምታጠቃኝም ከጥቃት የምትጠብቀኝም አንተው ነህ። ታዲያ ያደጉ ሀገራት መንግስት በይ፣ ችግሩን መፍትሄው ምን ጋር ነው ያለው? አይ ለነገሩንም ሌላ ነገር ነበር የፈለኩት። ሌላ ነገር ምን? እና ምን ችግር አለው? አሁን መሆን አይችልም? እንግባ። አሁንማ ነጋ። ቅድም ነበር የፈለኩት እኮ። ምንድነው የግድ ሌሊት መሆን አለበት እንዴ? ምንድነው ንገሪኝ። እኔማ ካንተ ይምጣ ብዬ ነበር ስጠብቅ የነበረው። ከዛ ዝም ስትለኝ ባይፈልግ ነው ብዬ ተኛው። እሺ አልኩሽ አይደል እንዴ? ምንድነው ተናገሪ። ኧረ በፈጠረሽ ችግር የለውም። በኋላ ደብሮ እምቢ ብትለኝስ ብዬ ነው። እኔ ኧረ በጭራሽ አላደርገውም። እምቢ አልልሽም። እኔ ችግር የለውም፣ ዝግጁ ነኝ። ምንድነው ስታንድ ባይ ነኝ። የፈለኩትማ ልክ ልተኛ ስል የፈለኩትን ተረት እንድታወራልኝ ነበር። ዳይፐርስ ልቀይርልሽ?
ስንት ዓመት በኋላ ነው የመጣው? ኮሜዲያን እሸቱ የፖሊስነት ሙያ ላይ ተሳትፏል። እስኪ እንከታተለው። አንድ ዓመት ዳሪያስ በጋ አምላክ ዳሪያስ እንዴ ዓለም አቀፍ ሽብርተኛ ዓለም አቀፍ ወንጀለኛ ኢንተርፖል ደውል ዳሪያስ በጋ ኢንተርፖል ቁጭል ወጅ ባኔ ራስ ቁጭል ራስ ቁጭል በጋ አምላክ እጆር ላይ እንዴ ኢንተርፖል እንደ ሰው ኃይል ይላክልኝ ግብረ ኃይል ይላክልኝ ጭራሽ አየር የሚበክል ዓለም አቀፍ የጦር መሳሪያ ይዘህ ትንቀሳቀሳለህ በአደባባይ ምንድነው ይሄ አይቃይ እኮ ነው ምንም ነገር የለም ይሄ እንደ ተከለከለ አታውቅም አዲስ አበባ ውስጥ አይ ምንም አትጠጋ በጋምላክ አትጠጋኝ እንዴ ምንም የለውም ወንድሜ ፌስታል እንደ ተከለከለብኝ ከኔ ጋር እኔ እኮ ልብስ ዶርባል አንተ ሰውዬ ነግሬሃለሁ እሺ ፌስታል እንደ ተከለከለ አይ አላውቁትም አላውቅም እንግዲያውስ ቀጥታና ወደ እስር ቤት አይደለም ከውጭ ሀገር ነው የመጣው ከውጭ ሀገር ነው የመጣው አዎ ውጭ ሀገር ፌስታል ትጠቀማላችሁ እንጠቀማለን እኮ አልሰለጠናችሁማ ና ተከተለኝ ወደ ጣቢያ ማን ነው ወደ ቅጣት አዎ ቅጣት አይፈልግም እኮ እንዴት ሌላ አይነት ቅጣት ብትሰጠኝ ይሻለኛል ምን ማለት ነው ሌላ ቅጣት እዚህ በትቀጣኝ አይሻለም እጄ ሰውዬ በህግ አምላክ ያሸባሪ ክቡራን ተመልካቾቻችን የዛሬው ልዩ የምን አዲስ መሰናዷችን እየተከታተላችሁትን ይመስል ነበረ ጤና ይስጥልን